ሰላም ጤና ይስጥልኝ። ዛሬ ሁላችንም ስለምንመገበው እጅግ ድንቅና ሱፐር ፉድ ስለሚባለው ምግብ እናወራለን። እሱም እንቁላል ነው። እንቁላል በቀላሉ የሚዘጋጅ እናም ለሰውነታችን እጅግ አስፈላጊ የሆኑ የፕሮቲን፣ የቫይታሚን እናም የጤናማ ስብ ምንጭ እንደሆነ ሁላችንም እናውቀዋለን። ነገር ግን ብዙ ጊዜ የምንዘነጋው አንድ ወሳኝ ነጥብ አለ። ይኸውም የምናገኘው የጤና ጥቅም የሚወሰነው እንቁላሉን በምንገዛበት ሁኔታ ሳይሆን በምናዘጋጅበት መንገድ ላይ ነው። ብዙዎቻችን እንቁላል ነው ብለን እናስበዋለን። ነገር ግን በጥብስና በቅቅል መካከል ያለው ልዩነት ለጤናችን እጅግ ከፍተኛ ነው። ለመሆኑ በየቀኑ ጠዋት የምንመገበው የእንቁላል ጥብስ ለሰውነታችን ምን አይነት ጫና ይፈጥራል? ወይንስ የተቀቀለውን መምረጥ ይኖርብናል? የትኛው ዝግጅት ነው በውስጡ ያሉትን ጠቃሚ ንጥረ ነገሮችም ሳይቀንሱ ወደ ደማችን እንዲቀላቀሉ የሚያደርገው? ክብደት ለመቀነስ ለሚጥሩ ሰዎችስ የትኛው መንገድ ነው ሳይንሳዊ ድጋፍ ያለው? በዛሬው ቪዲዮአችን እነዚህን ጥያቄዎች በጥልቀት እንመልሳለን። በሁለቱ መካከል ያለውንም የካሎሪ የንጥረ ነገር እናም የጤና ተጽዕኖ ልዩነትን በዝርዝር እንመለከታለን። መረጃውን በትክክል ካወቃችሁ በኋላ የአመጋገብ ምርጫችሁን ለዘላቂ ጤንነት በሚሆን መልኩ እንደምትቀይሩ እርግጠኛ ነኝ። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ትኩረታችን የተቀቀለ እንቁላል ላይ እናደርጋለን። የተቀቀለ እንቁላል በአመጋገብ ባለሙያዎችና በጤና ባለሙያዎች ዘንድ እንደ ንጹህ የምግብ ዝግጅት መንገድ ይወሰዳል። ለምን መሰላችሁ? አንደኛውና ዋነኛው ምክንያት ተጨማሪ ካሎሪ አለመኖሩ ነው። እንቁላልን ለመቀቀል የምንጠቀመው ውሃ ብቻ ነው። ይህም ማለት ምንም አይነት ዘይት፣ ቅቤ ወይንም ሌላ ግብዓት ወደ ምግባችን አይገባም ማለት ነው። አንድ መካከለኛ መጠን ያለው የተቀቀለ እንቁላል 77 ካሎሪ ብቻ ሲኖረው ይህም ክብደታቸውን ለመቆጣጠር የሚፈልጉ ሰዎች ተመራጭ ያደርገዋል። ሁለተኛው ነጥብ ደግሞ የንጥረ ነገሮቹ ይዘት አይበላሽም ወይንም ንጥረ ነገሮቹ አይበላሹም። እንቁላል በቅርፊት ውስጥ ሆኖ ስለሚበስል በውስጡ ያሉ እንደ ቫይታሚን ቢ12፣ ሪቦፍሎቪን እናም ፎሌት ያሉ እጅግ አስፈላጊ ንጥረ ነገሮች ከቀጥታ አየርና እንዲሁም ከከፍተኛ ሙቀት ንክኪ ይጠበቃሉ። ይህ ማለት ተፈጥሮ የሰጠችን ሙሉ ጥንካሬ በንጹህ ሁኔታ እናገኘዋለን ማለት ነው። በተጨማሪም ደግሞ የተቀቀለ እንቁላል በውስጡ ኮሊን የተባለ ለጭንቅላት ጤና እናም ደግሞ ለሴል ጥንካሬ የሚረዳ ንጥረ ነገር በሚገባ ይዟል። በቅቅል ወቅት የምንጠቀመው ሙቀት መጠነኛ በመሆኑ እነዚህ ስስ ንጥረ ነገሮች በቀላሉ አይጠፉም። በመጨረሻም የተቀቀለ እንቁላል ማዘጋጀት እጅግ ቀላል ከመሆኑም በላይ እንደ ጥብስ እንቁላል በዘይት መበላሸት የሚመጣውን ኦክሲዳይዝድ ኮሌስትሮል ስጋት ሙሉ በሙሉ ያስወግዳል። በአጭሩ የተቀቀለ እንቁላል ማለት ተፈጥሯዊ ጥቅሙ ሳይቀንስ ካሎሪውም ሳይጨምር የሚቀርብ እውነተኛ የጤና ምግብ ማለት ነው። አሁን ደግሞ የተጠበሰውን እንቁላል ልዩነቱን እንገራችሁ። አሁን ደግሞ ወደ ተጠበሰ እንቁላል እንምጣ። ብዙዎቻችን ለቁርስ ጥብስ እንቁላልን የምንመርጠው በጣዕሙና በሚያጓጓው መዓዛው ምክንያት እንደሆነ ይታወቃል። ነገር ግን ከጤና አኳያ ስንመለከተው ደግሞ ጥብስ እንቁላል አንዳንድ ሊታወቁ የሚገቡ ስጋቶች አሉት። ዋናውና ትልቁ ችግር የካሎሪ መጠን መጨመር ነው። እንቁላልን ለመጥበስ የምንጠቀመው አንድ ሾርባ ማንኪያ ዘይት ወይም ደግሞ ቅቤ ብቻ እንኳን የካሎሪ መጠኑን ከ77 ወደ 100 እናም ከዛ በላይ ሊሰቅለው ይችላል። ይህ ማለት በየቀኑ የምንመገበው ከሆነ ሳናውቀው ክብደት ለመጨመር ምክንያት ሊሆነን ይችላል ማለት ነው። ሁለተኛውና ሊታሰብበት የሚገባው ነጥብ ደግሞ የንጥረ ነገሮቹ መጥፋት ነው። እንቁላል ተሰብሮ በጋለ ምጣድ ላይ ሲጠበስ ለከፍተኛ ሙቀትና ለኦክሲጅን ቀጥታ ተጋላጭ ይሆናል። ይህም ሁኔታ በውስጡ ያሉትን እንደ ቫይታሚን ኤ እንዲሁም ደግሞ አንዳንድ ጠቃሚ ኦክሳይድ ተከላካዮች ሊቀንሳቸው ይችላል። ከዚህም በላይ ደግሞ ዘይቱ በጣም ሲግል ኦክሲዳይዝድ ኮሌስትሮል የተባለ ንጥረ ነገርን ሊፈጥር ይችላል። ይህም ንጥረ ነገር በደም ስሮቻችን ላይ ጫናን በመፍጠር ለልብ ጤና ጠንቅ ሊሆን እንደሚችል የጤና ጥናቶች ይጠቁማሉ። በተለይም የምንጠቀማቸው የዘይት አይነቶች በፋብሪካ የተቀነባበሩ ከሆኑ ጉዳቱ እጥፍ ድርብ ይሆናል ማለት ነው። ስለዚህ የተጠበሰ እንቁላል ስንመገብ ጣዕሙን ብናገኝም በምላሹ ግን የተወሰኑ ንጥረ ነገሮችን እናጣለን። በተጨማሪም ደግሞ አላስፈላጊ የሆኑ ካሎሪዎችን ወደ ሰውነታችን እናስገባለን ማለት ነው። ስለዚህ የሁለቱን እንቁላል ልዩነት በዚህ ካየን አሁን ደግሞ ወደ ዋናው ጉዳይ እንገባለን። ሁለቱን የአዘገጃጀት መንገዶችን ጎን ለጎን አቁመን በዝርዝር እናወዳድራቸዋለን። ልዩነቱ በጣም ብቻም ሳይሆን በሰውነታችን ውስጥ በሚያመጡት
ባዮሎጂካላዊ ተጽዕኖም ጭምር ይሆናል። በመጀመሪያ የካሎሪን ልዩነቱን እንይ። አንድ የተቀቀለ እንቁላል በውስጡ የያዘው 77 ካሎሪ ብቻ ነው። ይህም ካሎሪ የሚመጣው ከራሱ ከእንቁላሉ ተፈጥሯዊ ይዘት ነው። ነገር ግን ያንኑ እንቁላል ወደ ጥብስ ስትቀይሩት ወይም ደግሞ ስንቀይረው በምንጨምረው ዘይት ምክንያት ካሎሪ ወዲያውኑ ወደ 90 100 አልፎ ተርፎም እንደ ዘይቱ ብዛት እስከ 120 ድረስ ሊደርስ ይችላል ማለት ነው። ታዲያ ይህ ማለት በየቀኑ 2 ጥብስ እንቁላል የምትመገቡ ከሆነ ካልተቀቀለው እንቁላል ጋር ሲነጻጸር በሳምንት ውስጥ ብቻ እስከ 600 የሚደርስ ተጨማሪ ካሎሪ ወደ ሰውነታችሁ እያስገባችሁ ነው ማለት ነው። ሁለተኛውና በጣም አስፈላጊው ነጥብ ደግሞ የንጥረ ነገር ጥራቱ ነው። ፕሮቲን በሁለቱም ዝግጅት ውስጥ እኩል ሊሆን ይችላል። 6 ግራም ፕሮቲን በሁለቱም እናገኛለን። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት እንቁላል በከፍተኛ ሙቀት ሲጠበስ በውስጡ ያሉት እንደ ቫይታሚን ኤ፣ ቫይታሚን ዲ እናም ደግሞ ጠቃሚ የሆኑ እንደ ሉቲንና ኦክሳይድ ተከላካዮች ማለት ነው ከ15 እስከ 20 በመቶ ሊቀንሱ ይችላሉ። የተቀቀለ እንቁላል ግን እነዚህ ንጥረ ነገሮች በቅርፊቱ ውስጥ አሽጎ ስለሚይዛቸው ለሰውነታችን የሚሰጠው የጤና በረከት ሙሉ ነው ማለት ነው። ሌላው ትልቁ ልዩነት የስብ ወይም ደግሞ የፋት አይነት ነው። የተቀቀለ እንቁላል በውስጡ የያዘው ተፈጥሯዊና ጤናማ ስብ ብቻ ነው። የተጠበሰ እንቁላል ግን የምንጨምርበት ዘይት ሲግል ኦክሳይድ ስለሚሆን ይህም ለደም ስሮቻችን መጥበብና እንዲሁም ለልብ ህመም መንስኤ ሊሆን የሚችል ንጥረ ነገርን ይፈጥራል ማለት ነው። በአጭሩ ሲቀቀል ተፈጥሯዊ መድኃኒት ነው። ሲጠበስ ግን ጣዕሙ ቢጨምርም የጤና ዋጋው ግን ይቀንሳል ማለት ነው። ስለዚህ ጥብስ እንቁላልን እንዴት መመገብ አለብን? ይህ ማለት የጤና ጉዳቱን ወይም ደግሞ ከተቀቀለ እንቁላል አንጻር ስናየው ጉዳቱን ለመቀነስ ጠቃሚነቱንም ለመጨመር እንዴት መመገብ አለብን የሚለውን ደግሞ እነግራችኋለሁ። ምናልባት አንዳንዶቻችሁ እኔ የጥብስ እንቁላል ሱሰኛ ነኝ ልትሉ ትችላላችሁ። ጥብስ እንቁላልን ጤናማነቱ እንዲጨምር ለማድረግ የምንከተላቸው ጥቂት ቀላል ግን ደግሞ ውጤታማ መንገዶች አሉ። በመጀመሪያ ደረጃ የምንጠቀመው ዘይት አይነት ወሳኝ ነው። አብዛኛውን ጊዜ የምንጠቀማቸው በፋብሪካ የተጣሩ የፓልም ወይም ደግሞ የሱፍ ዘይቶች በከፍተኛ ሙቀት ውስጥ ሲሆኑ ባህሪያቸው ይለወጣል። በምትኩ ከፍተኛ ሙቀትን መቋቋም የሚችሉ እንደ ወይራ ዘይት ያሉ ዘይቶችን መጠቀሙ የጤና ጉዳቱን በከፍተኛ ሁኔታ ይቀንሰዋል። ታዲያ እነዚህ ዘይቶች በውስጣቸው ጤናማ ስብ የያዙ በመሆናቸው ለልብ ጤናም ተስማሚ ናቸው። ሁለተኛው ዘዴ ደግሞ የሙቀት መጠንን መቆጣጠር ነው። እንቁላልን በጣም ጋል ባለ ምጣድ ላይ ድርቅ አድርጎ መጥበስ ንጥረ ነገሩ እንዲጠፋ ያደርገዋል። ስለዚህ ሙቀቱን በመቀነስ ዘይቱ ሳይቃጠል በጥንቃቄ መጥበስ የተሻለ ነው ማለት ነው። ሶስተኛውና እጅግ አስፈላጊው ነጥብ አትክልቶችን መጨመር ነው። እንቁላልን ብቻውን ከመጥበስ ይልቅ እንደ ቲማቲም፣ ቀይ ሽንኩርት፣ ቆስጣ፣ ቃሪያና ጥቅል ጎመን ያሉ አትክልቶችን ቀላቅላችሁ ስጠብሱት ከዘይቱ የምታገኙት ተጨማሪ ካሎሪ በአትክልቶች ውስጥ ባለው ፋይበርና ቫይታሚን ማመጣጠን ትችላላችሁ። ይህም ምግቡ በሰውነታችን ውስጥ በቀላሉ እንዲፈጭና ንጥረ ነገሩን እንዲበለጽግ ያደርገዋል ማለት ነው። በመጨረሻም ደግሞ የምትጠቀሙት የዘይት መጠን መቀነስ ነው። ብዙ ዘይት ከማፍሰስ ይልቅ ምጣዱን በትንሹ ዘይት መቀባት ወይም ደግሞ ስትጠቀሙም ማለት ነው ትንሽ ዘይትን ጠብ አድርጋችሁ እየጠበሳችሁ መጠቀም ይኖርባችኋል ማለት ነው። የምትጨምሩትን የዘይት መጠን ልትቀንሱ ይገባል ማለት ነው። ስለዚህ ጥብስ እንቁላልንም በዚህ መልኩ አመቻችታችሁ ለጤናችሁ ተስማሚ እንዲሆን አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። ስለሆነም እንግዲህ ዛሬ ስለ እንቁላል አዘገጃጀት ያየናቸው ነጥቦች እነዚህን ይመስላሉ። በአጭሩ ሳጠቃልላችሁ ምንም እንኳን የጥብስ እንቁላል ጣዕሙ ቢማርክም ለተሟላ ጤና፣ ለዝቅተኛ ካሎሪ እናም ደግሞ ንጥረ ነገሩ ሳይጠፋ ለማግኘት የተቀቀለ እንቁላል ሁልጊዜም ቀዳሚ ምርጫችሁ ሊሆን ይገባል። ከጥብስ እንቁላል ማለት ነው። ክብደት ለመቀነስ ለምትሩ ሰዎች ደግሞ የተቀቀለ እንቁላል ከምንም በላይ ተመራጭ ነው። የጥብስ እንቁላልን መተው ለማትችሉ ደግሞ እንደ ወይራ ዘይት ያሉ ጤናማ ቅባቶችን መጠቀም አለባችሁ። ሙቀቱንም በመቀነስ በጥንቃቄ ማብሰል ይኖርባችኋል። የወይራ ዘይትን ማትጠቀሙ ከሆነ ደግሞ ማንኛውም ዘይትም ቢሆን መጠኑን እየቀነሳችሁ መጥበስ ይኖርባችኋል ማለት ነው። ዋናው ቁም ነገር ግን የትኛውም ምርጫ ብትመርጡ አብራችሁ የምትመገቡት ምግብ ለምሳሌ እንደ አትክልት ያሉና የምትጠቀሙትም የዘይት መጠን ለጤናችሁ ወሳኝ መሆኑን መዘንጋት የለባችሁ ማለት ነው። ስለሆነም ለዛሬ የነበረን መረጃ ይህን ይመስል ነበር። እናንተስ የትኛውን ትመርጣላችሁ? የተቀቀለ ወይስ ደግሞ የተጠበሰው እንቁላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከጤና ይዘታቸው አንጻር ያቀረብኩላችሁ ቪዲዮ ይህን ይመስላል። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ለሌሎችም ተደራሽ እንዲሆን ሼር ማድረጋችሁን አትርሱ።
ለዛሬ በዚህ ቃን። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።